እኔ ገዛው ንገረኝ። አረ ማርያም ነው ነገርሽ ማትቀልጂ ደግሞ አትነግረኝ። ምን አላውቅም እንዴ? ጠይቃለሁ እኮ ችግር የለም። ቲቪ ቤት ምናምን ጠይቃለሁ። ከዛ ልክልሃለሁ። ማን ጋር ቁጣና አድርሰው መች ተቆጣሽ? ኧረ መግረፍ ነው የቀረህ እኮ በቀበቶ ከበት አድርጎ ደግሞ አሁንም እንዳልሰብር። እሺ አንዴ አመት አላወራም። ቤተሰቦችን እኮ እየጠየኩኝ ነው። ቤተሰቦቻችን ይቅርታ አትገላምጠኝ። እኔ መክፈል አለብኝ። እኔ ነው የሰበርኩት። በቃ እነሱ የዛኔ ተቆጥቷል። አዎ ቆጣለሁ እንዴ እንዶ ማለኮት ትክፈል ካሉ ትከፍያለሽ። እውነት ምንድን ቴክ ያደረኩ ነው የምር አባ በሴፉ ይሁንብን። በጦሩ ንገረኝ። የምሬን ነው። ምኑ የገዛሁበትን አልነግርሽ ለሩም ነግርሽ ሌላ ነገር ታረግበታል። ንገረኝ። ዋጋው ምንድን ነው የምትጎታትች? ኢየሱስ ዱቤ አልወድም። ዱቤ ሰው ያራርቃል። ኧረ በዱቤ አይደለም። ስለዚህ እኔ ልክፈል። በቃ አንተ እኮ ሰርፕራይዝ አድርገኸኛል። በጣም ነው ሰርፕራይዝ ነው። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን አለው። ደህና ነኝ በጣም። ብዙም ድምፄ እንዳይሰማ ሞክራለሁ፣ ማለት እንዳትሰማ ማለት ነው። እንዴት ናችሁልኝ? ሁሉ ሰላም። ትላንት በለቀቅነው ቪዲዮ ላይ እድል ያለው በእግዚአብሔር እጅ ነው፣ ሰው እጅ አይደለም። እና አንድ እህታችን ኮሜንት አይቼ የነበረ አሜሪካን ያለን ሰዎች ልጆቻችንን በአግባቡ እያሳደግን ነው የሚል ኮሜንት አይቼ ነበር። እኔ ማንንም ሰው ለመንካት አይደለም፣ ወደ የራሴን የቤተሰቤን ጉዳይ ጥያቄ ልተነሳበት ነው መልስ መስጠት የፈለግኩ። ለምን አሜሪካን ሀገር ላይ ዘመዶቻችን ብዙ ሰዎች አሉ፣ ልጆቻቸውን በአግባቡ መቅጣት፣ መገሰጽ፣ መቆንጠጥ አይችሉም አይደል? ይሄ እኮ ምንም ጥያቄ የሌለው ነገር አይችሉም። ለምን እዛ ሀገር ያለው ሕግ እዚህ ሀገር እንዳለው አይደለም። እዚህ ልጆች በአግባቡ ተቆንጥጠው ተቀተን እኛ በልጅነታችን ብዙ ቤተሰብ በደንብ አድርጎ ያኛው ሀገር ላይ ግን ሌላ ሀገር ላይ ግን ወደ አሜሪካን ሀገር ሌላ የሰለጠኑ ሀገር የተባሉት ላይ ልጅን መንካት ልጅን መምታት እዚህ አበሻ እንደሚመታው መምታት አይቻልም። እና የኔት ለማለት ያሰብኩት እንደዚህ አይነት ጀግና ሴቶች የሉም ለማለት አይደለም። ልጆቻቸውን የሚያሳድጉ ሴቶች የሉም ለማለት አይደለም። ያው አንዳንዴ የምንረዳበት መንገድ ትንሽ የኔ ሀሳብና የእናንተ ሀሳብ ላይስማማ ይችላል። በመረዳት ደረጃ ምናልባት አለመግባባት ሊፈጠር ይችላል። ግን እንደዚህ አይነት ጎበዝ ሴቶች የሉም አላልኩም፣ ግን አሉ። ግን ደግሞ ልጅን ቀጥቶ ለማሳደግ በቤተ ክርስቲያን በምን መሰረት አስይዞ ለማሳደግ አንድ፣ ሁለተኛ ነገር ደግሞ ሲያጠፋ መቀጣት አለበት። አረ መጽሐፍ ቅዱስም ይላል ልጅህን ቅጠው ይላልና እዚህ እንደፈለግን ልጆቻችንን መቅጣት እንችላለን፣ ቀጥተን አስተካክለን ማሳደግ እንችላለን። እዛ ሀገር ላይ ግን መቅጣት አይቻልም፣ የታወቀ ነገር ነው። እና እንደዛ ለማለት ነው ሀሳቤ። ከዚህ እያዝልኝ ዛሬ በአንድ ምስራች ነው የመጣሁት እና ከሚጣ ጋር ናት ውስጥ መኝታ ቤት እና በአንድ ሀሳብ ዛሬ አንድ ሰርፕራይዝ አለኝ። ባለፈው ታስታውሳላችሁ ኳስ ላይ መጥቼ ቲቪው ተሰንጥቆ ስክሪኑ እንዲጠቁሮ ምናምን በጣም ተናድጄ ነበረ ካስታወሳችሁ። እግዚአብሔር ይመስገን በረከቱ ማያልቅ አምላክ እጁ ሰፊ የሆነ አምላክ እንግዲህ ያው ሰርተን ለፍተን የምናመጣው ነገር ይባረክልናል ሁሌም። ስለዚህ ዛሬ ይህንን ሴኔክስ በዘዊ ማስታወቂያ እየሰራው አይደለም። እሺ በጣም ቆንጆ ቲቪ ነው። ፍላትነቱ ምናምን በጣም ነው የሚያምሩና በጣም ስለወደድኩት ገዛሁት ዛሬ እና አልነገርኳትም። ገና ያው መግባቴ ገና ሰካክቼው ምናምን ገና ያው ማስቀመጤ ነው እና ሰርፕራይዝ ላረጋት ነው። ከዛኛው ትንሽ ተለቅ ይላል። አሪፍ ነው። ቲቪም ጓደኛ ስላለኝ እሱ ነው አሪፍ ነው ይሄ ቆንጆ ነው ብሎ ስለሰጠኝ ኦኬ በቃ አሪፍ ነው ብዬ ተቀብዬ ያለው እና አብረን ነው። እሺ የትም እንዳትሄዱ
ልሰካከው ብቻ አሪፍ ነው ብዬ አስባለሁ። እና ያኔ እንደዚህ የተሳቀቀችበትን እንደዛ ድንግጥ ያለችበትን ዛሬ ልካሳት ብዬ ነው። መቼም ሰው በአቅሙ ነው አይደለም፣ ከአቅም በላይ መሆን አይቻልም። እና ሁሉም እንደ ኑሮ እንደ ቤቱ እንዳለው ነገር ነው የሚሆነው። ያለውን ነገር አብረን እንከታተል፣ የትም እንዳትሄዱ እሺ። ከዛውን ደግሞ ሄደን እንቀሰቅሳታለን። ጠራታለሁ ገብቼ መኝታ ቤት። ይህን እንዳታየው ደስ እንዲላት ማድረግ ነው የምፈልገው ሁሌም። ስለዚህ ሄደን አብረን እንጠራታለን። አብረን እንሄዳለን። እችን ላንሳት አንዴ እሺ። እማ ነይ እስኪ አንዴ ፈልጌሽ ነበር። ነይ አንዴ ፈልጌሽ። ከእሷ ጋር የሆንሽ እኔን እየረሳሽኝ። ነይ ኧረ ነይ ቶሎ በይ አንዴ ፈልጌሽ ነው። እኔን ትታችሁ ትተኛላችሁ? እስክመጣ እንኳን አትጠብቁ። ስራ ነው። እንዲፈልግሽ ነው። ልጅና ድመት ያስተኛል። ሄዷች አምሮብሻል። ይኸው ይሄን የመሰለ 50 ኢንች ቲቪ ያኔ የደነገጥሽበትን ነገር ልካስሽ ብዬ ነው። ቢያንስ አይ ምንድን ነው አይሰራ? ያው ከነ ካርቶን ያው ፕራንክ አይደለማ። አረማ አንቺ ነሽ እንዴ ፕራንክ የምታደርጊኝ? እንደዚህ አይነት ነገር እኮ አልወድም እኔ። ኧረ ያ አንድ ጓደኛ አለኝ አላልኩሽም? ማርያምን ማለት ነው። ምነው ደስ አላለሽ? ያው ከነ ካርቶን ሁሉ ነገር ያው እጅሽ ላይ ነው። ያው ቢያንስ አሁን በዚህ እናያለን። አንቺም አይደብርሽም? ቤት ሲኮን አንዳንዴ ይደብራል። ስለዚህ እሱንም በማሰብ
እንትን አሰርተው መሰለኝ እኮ። ኧረ አይደለም፣ ያው የሲኔክስ ያው በዚህ ቲቪ ማስታወቂያ እንዳይመስልብኝ፣ ቲቪ ማስታወቂያ እየሰሩ አይደለም እንዳይመስልብኝ፣ ቲቪ ማስታወቂያ ኢየሱስ ዱቤ አልወድም። ዱቤ ሰው ያራርቃል። ኧረ በዱቤ አይደለም፣ በዱቤ አይደለም። አዎ ቲቪ ባይዘው በጣም ውድ ነው አሁን ላይ፣ በጣም ውድ ነው እውነት። ግን እግዚአብሔር ይመስገን በቃ ብርሃን አለች ያው ለሁሉ ነገር። እንግዲህ ካሜራው አስቀምጠውና ይኸው ቆይ ካሜራው ላስቀምጣ እንዴ። እናማ ወደሹ አሪፍ ነው ፍላትነቱ። ከመጀመሪያ ደግሞ ይሄ ይበልጥ ያምራል። እኔ ባር ሰዓት ዘንድሮ ብር እንዲህ መቁጠር ስለቀረ ትራንስፈር ስለሆነ አይታወቀንም። በፊት ማለት ካለ ብቻ ነው እንደዚህ ላይ እንቀመጥ እንጂ ይቆራማል እንዴ? አይታይም እንዴ? ካሜራ ላይ ሳንታይ አይታይም። ኦኬ ውስጥ ይገባል፣ እሱ ውስጥ ይገባል። ግን ማለት ነው እንታያለን አንታይም? አይ እንታያለን። በቃ አመልኩ እኮ እግዚአብሔርን አመልኩ። ማን እንደዚህ አላታይም ከከደ በኋላ የምመለስ ነው እኮ ቤተሰብ በኋላ እኮ ይሄን ያሳይታችሁ እኮ ሊመልሰው ነው። በስመ አብ እኔ ታውቂያለሽ ቀልድ እንደማያደርግ ሰው ከእናንተ ሳይንች መቼ እንዴት አድርገህ ሳትነግረኝ ሰርፕራይዝ መሆን ነው? አዎ እሺ የምር ግን አባ ማለት ነው ደስ ብሎኛል። በጣም ደስ ብሎኛል። ግን ዋጋው ንገረኝ። አልነግርሽም። ዋጋው ውድ ነው፣ ማርያም ውድ ነው። ቀንሽ ማርያምን ውድ ነው ብቻ አይደለም። አዎ በቃ ውድ ነው። አለፈ። ምንድን ነው ይኸውልህ፣ አሁን ደስ ብሎኝ ሳልጨርስ እንዳታስደብረኝ። ምን አገናኙ ከመደበር ጋር እኮ? በመጀመሪያ ምን አሁን ላኩልኝ ማለት እኮ አቅቶኝ እኮ አይደለም፣ ግን እኔ የምር እያሰብኩ ነበር። እኔ ሰርፕራይዝ ላደርግ ተቀደምኩ። በቃ ተቀደምሽ። ግን የተቀደምኩት እኔ አራስ በመሆኔ ነው፣ መውጣት ስላልቻልኩ። እኔም እሱን ስላወቅኩኝ ነው። ዝም ብዬ ጓደኞቼን ገዝታችሁ ላኩልኝ ምናምን ማለት አቅቶኝ አይደለም። አይ እንደዛ አይባልም። ከዛ ራሴ ሄጄ አመኝበት ምናልባት እነሱ ጥሩ ነው ብሎ የገዙት ሲመጣ እኔ ባያስደስተኝ ወይ አንተ ባትወደው ደግሞ እነሱ ይደበራቸዋል። እና እንደዛ አስቤ ነው እንጂ አስቤ ያለው ማለት ነው ልገዛ። ስለዚህ የሰበርኩትን ያደል እሱ አለፈ እኮ እኔ ነኝ የሰበርኩት። ስለዚህ እኔ ልክፈል። በቃ አንተ እኮ ሰርፕራይዝ አድርገኸኛል። በጣም ነው ሰርፕራይዝ ሆንኩት። ተደስቻለሁ። እሺ ቆይ ስለዚህ ሰውዬ እናወራለን። ቤተሰብ ሌላ ጊዜ ገጠመኛለን። ቆንጆ ገጠመኝ፣ ማይረሳ ገጠመኛል። ራነራ እግሬን አውጪኝ። ራነራ እሺ አባ ንገረኝ። አሁን የምር ንገረኝና እኔ ትራንስፈር አደርግልሃለሁ። አንተ ነህ የገዛኸው። ምን ትራንስፈር ታደርጊልሽ? አዞርሽ ትቀበይኛል እንዴ? አንተ ነህ የገዛኸው። አይ የቲቪውን አልቀበልህም። ምን ለውጥ አለው? አንቺ ገዛሽው ነው የገዛሁት አይደለም። አይ እኔ ነኝ የሰበርኩት። አረ ቤተሰብ እኔ ነኝ የሰበርኩት። አስቦ ተጨንቆ ምናምን በቃ ሰርፕራይዝ አድርገኸኛል። አንተ እንደገዛ ተቆጥሯል፣ ግን እኔ መክፈል አለብኝ። እኔ ነኝ የሰበርኩት እና ደግሞ ቁጣን አረሰው። መች ተቆጣሁሽ? ኧረ መግረፍ ነው የቀረህ እኮ በቀበቶ የዛን ጊዜ። የምር አባ ንገረኝ።
የምር ንገረኝ። እንጨቃጨቅ በቃ ደስ ብሎኛል። እንኳን ደስ አለ፣ እንኳን ደስ አላችሁ። በቃ ሆነ እኮ በቃ ጥሩ ነገር ነው ሆነ። እሱማ ሆነ፣ ተከናወነ። ጥሩ ነው፣ በጣም ጥሩ ነው። ያምራል። እንደ በግላቴ ነው የተሽፈገሽ ነው። ቼክ ያረኩ ነው የምር። አባ በሴፉ ይሁንብን። ለሽም በጦሩ ንገረኝ። የምሬን ነው። ምኑ የገዛበትን አልነግርሽ ለሩም ነግርሽ። ኧረ አባ አታስደብረኝ። ያው ዞሮ ዞሮ እኔ ማለት እሱ እኔ እንደዛ አይደለም አላልኩም። እንደዛ አይደለም አላልኩም። አንደኛ ውስጥ ያስቦታል፣ ሁለተኛ ደግሞ አንቺ ያሰብሽው እኔ ማድረግ ከቻልኩ እኔ ነኝ የሰበርኩት። እኔ ደስ እንዲለኝ በቃ እኔ ልግዛ፣ እኔ ልክፈል፣ እኔ ልግዛ ስል አንተን ገዛ፣ ግን እኔ ልክፈል፣ አንተ ሌላ ነገር ታረጋለህ። ንገረኝ ዋጋውን። ምንድን ነው የምትጎታትችኝ? ዋጋውን ንገረኝ። እኔ ድክም ብሎኛል ከእንቅልፍ ነው አንቺን የሚቀሰቀስ እና አሁን ራቴን ስጡኝ። ከሞቀበት እኛም አልበላንም። ራት እንኳን አልበላችሁም። ጥላችሁኝ አትበሉ መቼ። ከራበንማ እንበላለን፣ ግን እየጠበቅን ነው። አልበላንም። በቃ በሌላ ሰርፕራይዝ ታደርጊኛለሽ አንቺ ከፈለግሽ። አይደለም አባ ንገረኝ። ምን ንገረኝ? ነግርሻለሁ። የቦት እዛ እኮ ስንት ነው የገዛው? ንገረኝ። ኧረ ማርያም ነው ነግርሽ። ለምን ደግሞ አትነግረኝ? ምን አላውቅም። እንዴ ጠይቃለሁ እኮ ችግር የለም። ቲቪ ቤት ምናምን ጠይቃለሁ፣ ከዛ እልክልሃለሁ። ማን ጋር? ምን ነው አካውንት ልትከለክለኝ ነው? የትም አትሄድም። የምር አባ ነው የምር ይደብረኛል። በቃ ኧረ አይደብርሽም? ይደብረኛል። ራስ ተደካሪ ልቦችሽ። ኧረ እኔ ጥፍር የለኝም እና ጥፍር መጥቶ ትናንትና አምልጦ እንደዚህ ለውጥ እያልክ የምትሄደው ነገር አምጥተሃል። እሺ ምንድን ነው? ንገረኝ። ስንት ብር ነው የገዛው? አረ ቤተሰቦች እኔ ነው መክፈል ያለብኝ። እኔ ነው የሰበርኩት። በቃ እነሱ የዛኔ ተቆጥቷል። አዎ ቆጣለሁ እንዴ እንዶ ማለቆት ትክፈል ካሉ ትከፍያለሽ። በቤተሰብ እውነት ምንድን የሚያመልጠው ነገር መጥቷል። አይ የምሬን። እሺ ቤተሰብ እንግዲህ አይተውታል ቪዲዮን። ትክፈል የምትል ኮሜንት ከበዛ እኔ ልክፈል። እኔ ሀሳቡ ሰርፕራይዝ አድርጎኛል። ሰርፕራይዝ ታደርጊኛለሽ። ላ አልጨረስንም። ወደ ነው የምትወጣው ወይ የሆነ ገርኛ ወይም ደግሞ ቆንጆ ከስክስ ጫማ ቡትስ ተጣልዘኝ ነው እንዴ? ቡትስ ከስክስ ጫማ። አይ ሞዶን ጫማዎች ታውቂ እኮ። እሺ ቤተሰብ አይ የምር የኔ ሀሳብ እኔ ነኝ የሰበርኩት። በሰዓቱ አስደብሬያለሁ። ወር እንኳን አልሞላውም ቲቪው ሲሰበር፣ ግን የምር ውስጥ እያሰበ ነበር። የምር ደብሮኛል እኮ አራስ ቤት ላይ ሆነን ቲቪ እንኳን ሳይኖረን ምናምን። በዛ ላይ ደግሞ ኳስ ጀምሯል። ግን በቃ ራሴ እኔ ክርስትና ባነሳው በነጋታው ወጥቼ እንደምገዛው እርግጠኛ ነኝ ነበር እና ቀደመኝ በመሀል ቡና ግን እኔ ልክፈል። እሺ አንዴ አመት አላወራም። ቤተሰቦችን እኮ እየጠየኩኝ ነው። ቤተሰቦቻችን ይቅርታ አትገላምጠኝ። እና ቤተሰብ እኔ ልክፈል ባይ ነኝ። ገዝቷል። እዛ ዋጋውን ይንገረኝና ክፈይ በሉኝ። ክፈይ በሏት ወይ የሆነ ነገር ኮሜንት ላይ ምን ታስባላችሁ? እኔ ብከፍል ምን ታስባላችሁ? እና በጣም ነው የምንወዳችሁ። ባይዘው እኛን እንደዚህ እየተከታተላችሁ በየጊዜው ስንጠፋ። አዎ ግን ቤተሰብ በቃ እየየልል ነው። ምንም ቪዲዮዎችን ሞቷላችሁ አለ ጠፍተን የመጣ ነው። ግን በቃ በተቻለ አቅም ሼር ኮፒ ሊንክ በደንብ አድርጉ። ቤተሰብ አካውንታችን ተመቷል። ደግሞ ጓደኞቻችሁ አርጉልን እባካችሁ። ያላችሁበት እንወዳችኋለን። ሰላም ቆዩ። ሚጣም ከመነሳቷ በፊት ቪዲዮ እንስራ ብዬ ነው። ሰላማችሁ ብዝት ይበል። እንወዳችኋለን። ባይ ባለ ቲቪ የት ላድርግ? ኧረ በለከበት አድርጉ። ደግሞ አሁንም እንዳልሰብር